ያንተው ናፍቆት ዜማ ኤሳ ጅርታ ብሎ ጠያቂ ብዙ ነው። ያነገስካት ኪነት ያልጨረስነው አለ በውጥን የቀረ የት ነህ ትልሃለች። የትብት ቀባሪ ያደክባት አምቦ በየባጃጆቿ ፎቶውን ለጥፋ አፋልጉኝ ወጥታለች። ይኸው ዛሬም ድረስ እንባቸው ያልቆመው የአብራክ ክፋዮች እናትና አባት በልጅና እድሜያቸው ሞትን ሳያምኑ በየመጣል ናፍቆት ደጅ ነው ያሉ። የልጅነት ፍቅር ጥቁር ልብሷን አርጋ በየመድረኩ ላይ እንባ እየታገላት አንተኑ ትላለች። አባትነት ፍቅሯን ጠረንን እንኳን በወል የማታውቀው አራሳለች ያኔ ጥላት የድኮ ያች ጨቅላ ልጅ በልጅነት ድምጸት አባዬ የት ነህ እባክህን ናልኝ ብላ ጠያቂ ነች። እባክህን የት ነህ ናላት ካለህበት ኤሳ ጅርታ ማሎ ኮቱ ኤሳ ጅርታ ማሎ ኮቱ። አንተ ከሁሉም ብለት ሲባል አጫሉ ተብሎ ስም ይወጣለት ስሙንም የኖረ ጠመንጃ በሞላበት አየር ውስጥ ማይክሮፎኑን ይዞ የዘመን ጀብደኞችን ፊት ለፊት ተጋፈጠ። የነጻነት ድምጽ እሱ የህዝብ ልጅ የትውልዱ መሪ የታሪክ መስካሪ የለውጥ ማዕበል አብዮተኛ ገና በአስራዎቹ ዕድሜ ለ5 ዓመታት በአምቦ ከርቸሌ ጨለማ ክፍል ውስጥ ከብረት ጀርባ የታሰረች ነፍስ ገና በዛ ይጠባብ ክፍል ውስጥ ከግድግዳዎች ጋር አልተነጋገረም ከህዝቡ ታሪክ ከትውልዱ ብሶትና ከውስጡ ከሚገነፍሉ ዜማ ጋር እንጂ። ልጅነት ተነጥቆ ካቴናው ሲጠለቅ ሰንሰለቶች ሲያቃጭሉ ጠመንጃ ያነገተ የወይን ቤት አለቃ አይኑን ቢያጉርጠሩት አጨያችን ሰዓት በልቡ ደብተር ላይ ለነገው ነጻነት ይከትብ ጀመረ። የወይን ቤት እልፍኝ ከብረቱ ጀርባ የፈሰሰው ቀለም በኋለኛው ትውልድ የነጻነት መዝሙር የድል ዜማ ሆነ። የቤገ መንጃለን የሰኝ ሞት ይብሎ አገሩን ከጫፍ ጫፍ አጥለቀለቀው። የአድዋን ፈረሰኛ አስታዋሽ ባለጎፈሩ ጦረኛ ከዜማ በላይ የሆነ ኃይል የህዝብ ልብ ትርታ የነጻነት አዋጅ ነጋሪ የትውልዱ ማርሽ ቀያሪ የማንነት መላሽ የፍትህ ጠበቃው ጥበበኛ ቀጭን ግን መድረክ የሚሞላ ጅርቱ አላቸው ወይ የሱ መለያው ነች። የገረርሳው ጌታ ሽለላው የሱ ነች። መድረክ ላይ ሲቆም ልዩ ጉልበት አለው። 2010 ሚሊኒየም አዳራሽ ያ የጀግንነቱ ከፍታ ማሳያ ታሪካዊት ምሽት አየሩ በጉጉት በለውጥ ናፍቆት ስሜት የተሞላ ሰሞን ህዝቡ ጢም ብሏል። ለሰማይ ለምድር የከበዱ የኦህዴድ መሪዎች ከመድረኩ ራስጌ ተደላድለው ሳለ ህዝቡ ቤት ሆኖ በቀጥታ ስርጭት የሚያዩ ትዕይንት የሙዚቃ ባንዱ ኢንትሮውን ገባ። ሙሉ ሱፍ እንዳጠለቀ ማይኩን አንግቦ በደፍረት ተሞልቶ ተጠባቂው ያጬ የትውልድን ድምጽ የፍትህ ናፋቂዎችን ጩኸት ይዞ ከመድረኩ ወጣ። ማንም ሊናገረው ባልደፈረ እውነት ቅኔም ልብም ዘረፈ። ያ ምሽት ስልጣን በጥበብ ፊት ተርበድብዶ ታየ። እውነት የምታፋ ማይክ ፍርሃት ያሸነፈው ብርቱ ድምጽ የተኙትን የቀሰቀሰ የወደቁትን ያነሳ ለተራቡት እውነት ጉርሻ ለተጠሙት የፍትህ ውሃ ያቀበለ የተበታተነውን ልብ በአንድነት ዜማ ያሳስረው ሕያው ምልክት ላይፍ ተላለፈ። ገና ብዙ ያሳየናል የተባለው አብሪ ኮከብ ሰኔ 22 2012 ዓ.ም ቀኑ እንደማናቸውም ቀናት የመሸ ቢመስልም ለኢትዮጵያ ግን ጥቁር ጠባሳ ጥሎ ያለፈ ሌሊት ነበር። በጥበቡ በድፍረቱና በዜማዎቹ የትውልድ ድምጽ የሆነ ወጣት በተተኮሰ ጥይት ሕይወቱ ማለፉ ተሰማ። ያቺ ሰዓት የአንድ ድምጻዊ ማክተም ብቻ ሳይሆን የአገሪቱን የፖለቲካና ማህበራዊ ረፍት ያወከ ድንገተኛ መብረቅ ነበረች። ያ የነጻነት ሰንደቅ የትውልዱ ድምጽ ያ የቁርጥ ቀን ልጅ በድንገት ተቀጠፈ። ሰደድ እሳት የነበረ ዜና የሆነውን ማመን አቅቶት አደባባይ የወጣ ወጣት በየቤቱ የቆዘሙ አባትና እናት ቁጭትና ሐዘናቸው ወደር አልነበረውም። አዎ ሃጫሉ ሁንዴሳ ዛሬ በአካል የለም። ነገር ግን የፍትህ የነጻነትና የጥበብ ድምፁ ነው በተተካው ወጣት ልብ ውስጥ ግን ይኖራል። ስራዎቹ ድፍረቱና ፈገግታው መቼም አይሞቱም። ጥበብ በአንድ ጨካኝ ምሽት ማቅለበሰች የልብ ትርታዋን የምላሷን ጫፍ የመድረኳን አንበሳ ነጠቃት። ስንት ያልተዘመሩ ዜማዎች፣ ስንት በአእምሮ ውስጥ የነበሩ የታሪክ ትንታኔዎች፣ ስንት ያልተሰሙ የነጻነት ስንኞች አብሮት ተቀበሩ። ያ የቆሰለ ልብ የፈወሰበት ስቱዲዮ ዛሬ የዝምታ ዋሻ ሆኗል። ያጫሉ የትውልድ ማህፀን የልጅነት አሻራውን ያኖረባት ዛሬም ድረስ የእርሱን ትዝታ ተሸክማ የምታለቅሰው አምቦ የጀግናዋ ማህፀን የጥበብ ምንጯ ለብዙዎች የነጻነት ድምጽ የሆነውን ታላቁን አርቲስት ሃጫሉ ሁንዴሳን ለዓለም ስታበረክት በኩራት ነበር ያኔ። ዛሬ ግን በጎዳናዎቿ ላይ የሚሰማ የእርሱ ሳቅ አይደለም የእርሱ ናፍቆት እንጂ። እነኚህ የአምቦ ጎዳናዎች ላይ ያጫሉ እግሮች መሬቱን ረግጦ ነበር። እነኚህ ተራራዎች ስር ነበር የመጀመሪያው የነጻነት ዜማ በውስጡ የተቀጣጠለው። የከተማዋ አቧራ የአየሯን ጠረን ሁሉ ሃጫሉን ታሪክ ጠንቅቆ ያውቃሉ። አምቦ ኬሳ ሎላ ሲፉዴን አምቦ ኮገላ ሲል በስራ ወድሷታል። ሃጫሉ ሁንዴሳ ከአምቦ አፈር ተነሳ ለዓለም ተረፈ። መልሶም ወደ አምቦ አፈርተኛ ከቅፎ ወጥቶ ከቅፎ ተመለሰ። ለህዝቡ እሱ ሃጫሉ ነው ያ ታዋቂ ጀግናው፣ አዎ ተጽዕኖ ፈጣሪው። ለእነዚህ አዛውንት ተወላጆች ግን እሱ ገና በጨቅላነቱ በደረታቸው ላይ ታቀፉት ጥርስ ሲያወጣ ተደሰቱለት። የወደ አንጀታቸው አብራካቸው ነበር። አቶ ሁንዴሳ ልጃቸውን በታላላቅ መድረኮች ላይ ህዝብ ሲያጨበጭብለት ሲያዩ የነበራቸው ኩራት ወደር አልነበረውም። ዛሬ ግን ያ ኩራት ወደ ጥልቅ ዝምታ ተለውጧል። ልጄ እኔን ይቀብረኛል ስለኔ እሱን ለመቅበር እጆቼ እንዴት ጨከኑ አሉ። እናት ያው እናት ናት። ከሀገር ወጥቶ እንኳን ደውሎ ድምጿን ሳይሰማ የማይተኛው ያ የሆዷ ፍሬ ዛሬ ርቋል የለም። ወደ አምቦ በመጣ ቁጥር እቅፏ ውስጥ ገብቶ ጭንቅላቱን ጉልበቷ ላይ አስቀምጦ የሚተኛው ያ የስስት ልጃቸው
ዛሬ ወዴት አለ? ማጽኔ ዛሬ የሚያማትራለች እናቱ። የሰኔ 22ቱ ጥይት ሃጫሉን ድረት ብቻ አልነበረም፣ የወለደችውን እናቱንም አንጀት ጭምር ነበር የበሳው። በየቀኑ በሩን እያየች ልጅ የመጣ ብላ የልጇን ቁንጭ ከሳመች እነሆ 6 ዓመታት ታለፉ። ሃጫሉ ገና የሙዚቃውን ዓለም ሳይቀላቀል በእስር ቤት ፈተናዎች ሲያሳልፍና ሕይወትን ሲታገል አብራው ነበረች። ያቺ ፋንቱ የልጅነት ፍቅሩ ብቻ አልነበረችም፣ የጥንካሬ ተምሳሌት፣ የሃጫሉ ታሪክ መዝገብ ሌላኛው ገጽ፣ የማይደበዝዘው የፍቅሩ ምስክር። ፋንቱ ዛሬም ጥቁር ልብሷን አላወለቀችም። በየመድረኩ ስለሱ ስትናገር እንባ ይቀድማታል። ለዓለም እርሱ ታላቅ ድምፃዊ፣ የሕዝብ አንደበት ነው፣ የነጻነትም አርማ ጭምር። ለዚህ ቤተሰብ ግን መከታ ጋሻቸው፣ ድጋፍና ምርኩዝ፣ ዋልታና ምሰሶ፣ አባትም ባልም ነበር። መድረክ ላይ የነገሰው አንበሳ፣ በዚች ቤት ውስጥ ግን የልጆቹ ሳቅ ለመስማት የሚንበረከክ የዋህ አባት ነበር። ዛሬ ግን ያ ሳቅ ጠፍቷል። ቤቱ በናፍቆት ተሞልቷል። ፋንቱ ያጫሉ የልጅነት ፍቅሩ፣ የትግሉ አጋር፣ የቤቱ እመቤት፣ ያቺ ጨካኝ ምሽት ሕይወቷን ለሁለት ከፈለችው። ከእርሱ ጋር የገነባችው ዓለም በአንድ ጀንበር ፈረሰ። ዛሬም ድረስ ወደ መኝታ ክፍሏ ስትገባ የእሱ ጠረን ይሰማታል። ጃኬቶ ስታቅፍ አብረው ያሳልፏቸው የችግርና የደስታ ዘመናት በዓይኖቿ ፊት ይፈሳሉ። ለምን ጥለኸኝ ሄድክ የሚለው ጥያቄ ምላሽ የለውም። ለእሷ ሃጫሉ መቼም አይሞትም፣ ግን ናፍቆቱ እንደ እሳት በየቀኑ ያንገበግባታል። ደግሞ ወዲህ ሌላ ሐዘን። በየቀኑ ወደ ደጃፍ እያዩ አባባ መቼ ይመጣል ለሚለው ጥያቄ ምላሽ ምን ይሆን? እነሱ አባታቸውን የሚያውቁት ፎቶግራፍና በቴሌቪዥን ብቻ ሆኗል። ያ ጠግበው እንኳን ያላጣጣሙት የአባታቸው እቅፍ ይናፍቃቸዋል። ያ የተጫወተበት ቀዬ፣ ያ የሳቀበት ሳሎን ዛሬ በትዝታ ተሞልቷል። ፋንቱ ልጆቿን ስታቅፍ በውስጣቸው የሃጫሉን አይኖች ታያለች። የእሱን ፍርሃት አልባ ሳቅ በልጆቿ ፊት ላይ ትፈልጋለች። ሆኖም ራእዩን ስታይ ፈገግታ ይሞላታል። በስሙ ፋውንዴሽን ከፍታ ለበጎ ስራዎች ታስታውሰዋለች። በሃጫሉ አዋርድ ተተኪዎቹን ታበረታታለች። ጊዜ ይሮጣል፣ ዓመታት ይነጉዳሉ። 6 ሙሉ ዓመታት ያለሱ ድምፅ፣ 6 ሙሉ ዓመታት ጅርቱ ሳይለን እኛም ጅራ ሳንለው። አዎ 6 ዓመታት አልፈዋል። ወደፊትም ብዙ ዓመታት ይነጉዳሉ። ሃጫሉ ሁንዴሳ ትላንትም ነበር፣ ዛሬም አለ፣ ነገም በትውልድ ታሪክ ውስጥ ለዘላለም ይኖራል። ያ መድረክ ላይ እንዳመሳ የሚያገሳው፣ ማይኩን ይዞ ህዝቡን በአንድ እጁ የሚያዘው፣ ከመድረክ ጫፍ ጫፍ የሚንጎባለለው፣ ያ በቅነት የሚፈነጥቀው ሳቅ ዘውትር ይናፍቀናል። የሥራ ሐውልት በልባችንም በአደባባይም ተክለናል። ፈገግታው የልባችን ማተም፣ ዜማው የነጻነታችን አርማ ሆኖ እስከ ወዲያኛው ይዘልቃል። ተስፋ ባይኖር ኖሮ ዋንጫ አይኖርም ብለህ የአርሰናልን እንድንኖር ሳታይ ከነ ተስፋ ነጎድክ። ትውልዱን ከተኛበት ቀስቅሰ ስለምን ሳንታ አንቀላፋ? አዎ ብቻ አልረሳንም። ሲከፋን ዋቴን እንሰማለን፣ ብርታት ስናጣ ማላንጅላን እናዳምጣለን። በትዝታ መጋለም ስንፈልግ በኦልማንኬ ውልፋቴ እንተክዝበታለን። ጅራ እንዳንል ጅርቱ አላልክንም ወይ? አድራሻህን አልነገርከን ነገር ዘውትር የሰ ጅርታ ማሎኮቱ የት ነባከን እያልን በአንተው ናፍቆት ዜማ ከማትሰማን ሰማይ ከማትመጣበቱ ኮቱ ብቻ እያልን እኛ እንዳለናለን። አንተ ግን እንዴት ነው?